ድጋሚ ይህንን ጥያቄ አላነሳብሽ። አውትዬ እኔም የመጨረሻዬ ነው። ማርቲ አንቺ አይገባሽም። እየነገረችሽ እኮ ነው። ቆይ ከሌላ ብትወልደው ለምን አባቱ መናገር ትፈራለች? እናማ የልጇ አባት ደረጀ ነው። እሺ ናታን ከዳጣ ጋር ምንድን ነው የምሰማው? ምን ሰማህ አባዬ? ምንድን ነው? ቆይ እኔ እኮ እዚህ እንድትኖር ያደረግኩህ አንተንም ልክ እንደነሱ እንደ ልጆች አይቼ እኮ ነው። እንደገና ልጆቼን ታባልጋለህ? አባዬ እንደምታስበው አይደለም። ቆይ ምን ተፈጥሮ ነው? እሱን ተወው፣ ስለ እሱ ሌላ ጊዜ እናወራለን። እንዴት ከማን ጋር ነው የምታስበረምረው? ምን አውቃለሁ ጋሼ፣ ወይ ከውሃ ከአቢጌል አሊያም ከአንተ ጋር ነው የሚሆነው። አይሆንም ሰላም፣ እንዴት ልጁን መጀመሪያ ትሰጫታለሽ አንቺ? ይህን ነው መናገር የፈለግሽ? ኖ ማርቲ፣ እኔ እንደዛ ማለት ፈልጌ አይደለም። እንደዛ ካሳሰብኩሽ ግን ይቅርታ። እንዲሁም እንዴት እኔ በየቀኑ ልብ የሚደማው ለምንድን ነው እንዴ? ሰላም የልጇን አባት ግን በቃ ሰላም አባቱን መናገር መቻል አለባት እንዴ? እስከ ይልቅ እንዴት ነው በቃ የልጇ አባት አሁንም አልመጣም? ይኖራል ብሎ ማሰብ ይከብዳል። አይትዬ እንዲሁ ግን ናታን ዛሬ እንግዲህ ትልቅ ስራ ሊሰራ ነው። እሱም እንግዲህ ከመድኃኒት ላይ የወሰደችውን ናሙና ወይም ደግሞ ከሰላም ልጅና ከአጠቃላይ ቤተሰቡን አተራምስበታለሁ ብላ እየፈለገች ያለችውን ውጤት ለማኮላሸት እንግዲህ ዛሬ እስከ ጥግ ድረስ ሂዷል ማለት ነው። በሱም እንግዲህ አቶ ደረጀ እባክህ ናታን ዛሬን ከጉድ አውጣኝ ብሎ በጠየቀው መሰረት ያንን ነገር ለመመለስ ናታን ደፋ ቀና እያለ ነው። ደፋ ቀና ከማለትም አልፎ እንግዲህ ዛሬ ወደ ውሳኔዎች ሂዷል ማለት ነው። ቤተሰቦቻችን ደረጀ እንግዲህ ያለበትን ጭንቀት ታውቃላችሁ። እያንዳንዱ ነገር በጣም ከባድ ሆኖበታል። ዛሬም እንግዲህ እንዳልኳችሁ ናታንን እባክህ ናታን አግዘኝ፣ ከዚህ ጉድ አውጣኝ፣ ምክንያቱም ሁሉም ነገር ከአቅሜ ውጭ ሆኗል፣ ከቁጥጥር ውጭ ነው ብሎ በነገረው መሰረት ናታንም እስከ መጨረሻ ሄዶ ነገሩን ለማስተካከል ደፋ ቀና ብሎ አሁን ዝግጅት ላይ ነው ማለት ነው። ዝግጅቱንም ጨርሶ ቀጥታ ወደ አክስትየዋ ወይም ደግሞ ወይዘሮ መድኃኒት ክላስ ገብቷል። ወይዘሮ መድኃኒትም እንግዲህ ገና ስታየው ምን ፈለክ ምንድነው ብላ ነበር ስትቆጣ የነበረችው። ቤተሰቦቻችን እንግዲህ ሁሉም ሰው መኝታ ክላሱ ገብቶ መኝታ በሩን ዘግቷል። እንግዲህ ሳሎን ውስጥ የነበሩት ዳጣና እሱ ብቻ ስለነበሩ ዳጣንም ያለውን ነገር ሲነግራት ነበረና ለሄድ ነው ለምንድን ነው የምትሄደው ስትለው አይ መሄድን ብቻ ካወቅሽ በቂ ነው፣ ከዚህ በላይ ሌላ ተጨማሪ ነገር ማብራሪያ አያስፈልግሽም ብሏታል ማለት ነው። ቤተሰቦቻችን ዳጣም እንግዲህ ለምን እንደሚሄድ እንዴት እንደሚሄድ አታውቅም፣ ምክንያቱም አልነገራትም። ምክንያቱም ደግሞ ለምን እንደሆነ በባለፈው እሷ ራሷ ሰላም ጋር መድኃኒት ከሰላም ጋር ሄዳለች ብላ ስትነግረው ናታን እንዴ ለምን ምን ፈልጋ ነው እዛ ሄደችው ስትል ያው እንግዲህ ለማየት ፈልጋ መሰለኝ ስትለው አይ አይመስለኝም እሷ ነገር ፍለጋ ነው ሄደችው እንጂ የእውነት ልታያት ሰላምን ልጇንና ሰላምን ለማየት ፈልጋ ወይ ደግሞ እንደዛ አስባ አይደለም፣ እሷ ተንኮሏን ፈልጋ ነው ባክሽ ሲላት ነበርና እንዴ ታዲያ ሰላምዬ ጋር ምን አገናኛቸው? ሰላም ጋር ደግሞ ምን ትፈልጋለች ስትለው ናታንን ምክንያቱም ዳጣ የምታውቀው ጉዳይ የላትም እዚህ ጋር በተለይ ደግሞ የሰላም ልጅ ማን ነው ምንድነው የሚባለውን ነገር ስለማታውቅ ማለት ነው። ቤተሰቦቻችን ናታን ግን ሁሉንም ነገር አንድ በአንድ ስለሚያውቅ ለዛ ነው የነገራትና ስትለው አይ እንደዛ አማካኝነት እንግዲህ ዛሬ ሂዷል ማለት ነው። ናታን ቀጥታ ክላሳቸው ገብቷል። ከመግባትም አልፎ እንግዲህ በሯን ከፍቶ ገብቶ እሷ ጋር ፊት ለፊት ተፋጠዋል። እሷም እንግዲህ ምንድነው ምን ፈልገህ ነው ብላ ግራ ገብቷታል። ያው ደረጀ ነው በእርግጥ ይሄን ነገር መልእክቱን እሱ የላከው፣ ምክንያቱም በቃ ናታን ከጉድ አውጣኝ ስላለው ማለት ነው። ቤተሰቦቻችን የሆነው ነገር ምክንያቱም ከባድ ነው። ሁሉም ነገር ከቁጥጥር ውጭ ስለወጣ እባክህ አግዘኝ እርዳይ ብሎታል። በእርግጥ በሱም ተናዶበታል፣ ግን ደግሞ የከፋ ነገር ስለመጣበት ነው እንጂ የተናደደበት ምክንያት ደግሞ እንደሚታወቀው እንዳልኳችሁም በባለፈው የተናደደበት ምክንያት ያው ናታን ታውቃላችሁ የሆነውን ነገርና አቢጌል ተናግራበታለች።
እሱ ብቻ ሳይሆን ተናግራባቸዋለች። ዳጣና ናታን ምን ላይ እንዳሉ ተናግራለችና በዛ አማካኝነት እንግዲህ ደረጀ ተቆጥቷል። እንዴት ሊሆን ይችላል? ለምን እንደዚህ ያደርጋል ብሎ ተቆጥቷል። አቢጌል ግን እንዴ ምን ችግር አለው? ወጣት ናቸው። ማፍቀር መፈቃቀር ያለ ነው። ስለዚህ እሱም ደግሞ በዛ መልኩ አፈቀራት፣ ወደዳት። ስለዚህ ለምን አባዬ እንዴት ለምን ትላለህ ስትለው ነበርና ደረጀ ግን እንዴ በፍጹም እንደዚህ ነገር መሆን የለበትም፣ ይሄ መሆን የሌለበት በፍጹም ፈጽሞ መሆን የሌለበት ነገር ነው በማለት ነበር የተናገረው። ሆኖም ግን ዛሬ እንግዲህ የሆነው ነገር ምንድነው? ደረጀ እንዳልኳችሁ ይሄ ነው በፍጹም መሆን የለበትም ቢልም ግን የሆነው ነገር ግዴታ ሆኗል ማለት ነው። ቤተሰቦቻችን ግን ሂዷል። ናታንም እንግዲህ እስኪ አክስትየዋን ወይም ደግሞ መድኃኒትን ይህ ነገር በፍጹም ማድረግ የለብሽም ብሎ ፊት ለፊት ተጋፍጧታል። ሂዷል፣ ሊቀማት ሂዷል። እሷም ደግሞ ምንም ፈልገህ ነው ብላ እንግዲህ እጇን ሰቅስቃ ወኔዋን ወጥራ እየጠበቀችው ነው። እንግዲህ እስኪ ማን ያሸንፍ የማን አባ ጀግና ልንል ነው የምንችለው አይደል ጋይሶችዬ? ስለዚህ እንግዲህ እውነት ናታን ተሳክቶለት ይመጣ ይሆን ወይስ ይበላ ይሆን? ምን ይሆናል ብላችሁ ታስባላችሁ? እና ውድ ቤተሰቦቻችን በጣም ከባድ ነው። አንዳንዴ ደረጀም እንግዲህ ያው ጭንቀቱ የበረታ ነው። ሁሌም መቼ ከጭንቀት ወጥቷል መቼ ያውቅና ብትሉም እውነት ነው። በጣም ከባድ ነው የሆነው ነገር ቤተሰቦቻችን። በጣም በሚያሳዝንና በሚያሳዝን ሁኔታ የሆነው ነገር በዚህ ልክ ነው። ውድ ቤተሰቦቼ በጣም ነው የሚያሳዝነው። ቀጣዩ እንግዲህ ሁሉም ነገር መልካም ይሆናል ብለን ተስፋ እናደርጋለን። እና ውድ የሀገሬ ልጆች በጣም ደስ በሚል ሁኔታዎችን ነገርዮሾችን እንግዲህ በዚህ መልኩ እያየን ነው የሚገኘው። ቀጣዩ ደግሞ ያማረ የሰመረ እንደሚሆን ተስፋ እናደርጋለን። ናታን እንግዲህ ገብቷል፣ ተሳክቶለት እንደሚወጣ ባለም ተስፋዎች ነን። ምክንያቱም ሂዶ ያለውን ነገር አስተካክሎ እንደሚመለስ ማለት ነው። ውድ ቤተሰቦቼ በእርግጠኝነት ይሳካለታል ብዬ አስባለሁኝ። እንደሚሳካለትም እምነት አለኝ። ምክንያቱም ጎበዝ ነው፣ አይፈራትም። እሷ ግን እዚህ ጋር አሁንም ኦኦ ብላ ምናልባችም ደፈረኝ የሆነ ነገር አደረገብኝ ብላ ልትቀውጠው ትችላለች። ግን ምንም አይነት ነገር ብትል ማንም አይሰማትም በእርግጠኝነት። ናታንም ያላችን ነገር ሞንጭቋት ሳይመለስ እንደማይመለስ አስባለሁ ቤተሰቦቼ። እና እንግዲህ ደስ የሚል ጊዜ ነበረ የነበረው። ናታን እስኪ ገብቶ ምን ይዞ ይመጣ ይሆን? ወይም ደግሞ ተሳክቶለት እውነት ያን እንትኑን ያጠራቀመችው ነገር ይቀማት ይሆን ብዬ አስባለሁ። እርግጠኛ ነኝ እንደሚሳካለትም ደግሞ ባለሙሉ ተስፋ ነኝ ጋይስ። ምክንያቱም እንዳልኳችሁ ነገሮችን ከማድረግ ወደ ኋላ ስለማይል ማለት ነው። ቀጣይ እንግዲህ በአዲስ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። የቤተሰቦች የአገሬ ልጆች እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁኝ። ቀሪውን ደግሞ አብረን የምናየው ነው የሚሆነው። ዛሬ እንግዲህ ደረጀ ዳጣና ናታንም ፍቅረኛሞች እንደሆኑ ወይም ደግሞ እንደሚዋደዱ ሰምተዋል። ስለዚህ ይሄ ራሱ በጣም ደስ የሚል ነገር ነው። እውነት ለመናገር ይሄ በጣም ደስ የሚል ነገር ነው ቤተሰቦቻችን። ምክንያቱም እያንዳንዱ ነገር በጣም ደስ ይላል። ደግ ደረጀ መስማቱ አሪፍ ነው። ምንም ይሁን ምን በቃ ምንም ይሁን ምን በጣም ደስ የሚል ነው ቤተሰቦቼ። ተሳክቶለት ደግሞ እውነታውን ደረጀ ቁጭ ብሎ እንደሚያስተካክለው ወይም ሁኔታውን እንደሚያየው እምነት አለን ቤተሰቦቻችን። እሱ እንግዲህ ቀጣይ ያማረ የሰመረ እንደሚሆን እንደሚስተካከል በተለይ ደግሞ የናታና የዳጣ ፍቅር ይፋ መሆኑ ደረጀ ማወቁ እኔ በጣም ደስ ብሎኛል፣ ተመችቶኛል። አሪፍ ነው። በዚሁ አሪፍ ደግሞ ሆኖ በጥሩ ሁኔታ ተስተካክሎ አሪፍ ጉዞ እንደሚኖራቸው ተስፋለን። ደረጀም ይሄ ነገር አምኖ ተቀብሎ እንግዲህ አጠቃላይ ይፋ ሆኖ ነገር ወደፊት እንደሚጓዙ ባለሙሉ ተስፋዎችን። ቀጣይ አዲስ ቪዲዮ እስከምንመጣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ። ላይክ አይረሳ።